ምንድን ነው የምትነግረኝ? ዳጣ ምንሽ ናት? ምንሽ ናት ማለት? ቆይ ለምን ጠየከኝ? አይ የማይሆን ደስ የማይል ነገር እያደረገች ነው። ነገ ስንገናኝ እናወራለን። ምንድን ነው ያደረገችው ዳጣ? ምንድን ነው ያለች? እኔ እኮ እንደ እህቴ ነው የማያ ስትለኝ አምኛት ነበር። አልገባኝም። ዝም የሚባል ነገር ነበር፣ ግን ያው ነገ አብረን ለመኖር እያሰብን ዝም ማለት ትንሽ አስቸጋሪ ነው እኮ። ዳጣ ምን ብላ ነው? ቀላል ነገር ነው ይቢ፣ እንገናኝ ነው የምትለኝ። እንገናኝ ማለት ሲመስለኝ ከኔ ጋር የሆነ የፍቅር ሪሌሽንሽፕ ፈልጋ ነው። አይ ቲንክ በአንቺ የሆነ ማላውቀው ቅናት ያለባት ይመስለኛል። ውሸታ ኤቢ፣ ሙች አልዋሸሁሽም። ቴክስት ያደረገችልኝን እልክልሻለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ስለ ዳጣ ድራማ ነው የምናወራው። ዳጣ ድራማ ላይ እንግዲህ እንዳያችሁት ዳጣውን የእህቷን እጮኛ በመሰለል ላይ ትገኛለች። የእህቴ እጮኛ ምን አይነት ነው? አስመሳይ ነው ወይስ እውነተኛ ሰው ነው በማለት ከቃዴስ ጋር ያው ቃዴስን ለመሰለል እንደጀመረች ሁላችሁም ታውቃላችሁ። ይሄን ነገር ደግሞ ቃዴስ የነቃባት ይመስለኛል ማለት ነው። እንግዲህ ለአቤጌልን በጣም የሚያስጠላ ነገር ነግሯታል። ይህም የሰማችውን ነገር ማመን ነበር ያቃታት። መጀመሪያ ውሸታም ዳጣ እንደዚህ አታደርግም ብለው ነበረ። አሁን ላይ ግን ቴክስት ልክልሻለሁ ምናምን ስላላት በጣም ተናዳለች ማለት ነው። በእርግጥ እውነት ለእሷ እንዳሰበችላት ስላልገባት ነው እንጂ አንዳንድ ጊዜ እንግዲህ አማርኛ በጣም ከባድ ነው። ውድና የተከበራችሁ ቻናል ቤተሰቦች እኔ ራሱ ስታረጋግጥ ለማለት ይመስለኛል ያው ጠፍቶብኝ በግድ ነው የተገኘው ማለት ነው። ለማንኛውም እንግዲህ ወደ ቤተሰቡ ስንመለስ ወይዘሮ ማርታ እንግዲህ ለምንድን ነው ናታንን ወደ ክላሷ በመጥራት እንግዲህ ናታን ለምንድን ነው ደረጀ እንደታመመና እንደባሰበት ስታቅ ወደ ዳጣ የደወልከው? ወደ እኔ መደወል ነበረብህ ትለዋለች። እሱም አይ እማዬ ትደነግጫለሽ ብዬ ነው፣ አንቺም እኮ ሄደሽ ዶክተሮቹን ጠየቅሻቸው ይላታል ማለት ነው። አዎ ያው ከመኪና ላይ ሲወድቅ ትንሽ ጭንቅላቱ ላይ የደም መፍሰስ ወይም የደም መርጋት ገጥሞታል ነው ያሉት። ይህን ደግሞ ካልተጨናነቀ በቅርብ ጊዜ እንደሚድን ዶክተሮቹ ነግረውኛል ይላታል ማለት ነው። እሷም አዎ ሄጄ እኮ ጠየቅኩኝ፣ ጭንቅላቱ ላይ ትንሽ ደም ቋጥሮበታል ነው ያሉት፣ ይሻለዋል ትለዋለች ማለት ነው። እማዬ አንቺም እኮ ይቅርታ ብታደርጊለትና እሱም ከመጨናነቅ ቢወጣ በጣም በቅርብ ጊዜ ይሻለዋል እንጂ እንደዚህ ዝም ብሎ ይቀራል አላሉኝም ይላታል ማለት ነው። ወይዘሮ ማርታም እንግዲህ አይቶ ናታን እሱ እንኳን የሚሆን ነገር አይደለም ትለዋለች ማለት ነው። እንግዲህ በዛን ሰዓት ኤቢም አባቷ ክላስ ሆና እንግዲህ አባቷን አይዞህ አባዬ ሁሉም ነገር ይስተካከላል፣ አንተ ማዘን የለብህም፣ አንዳንድ ጊዜ እኮ ዝም ማለት ጥሩ ነው ትለዋለች ማለት ነው። እንዲሁም ደግሞ አባቴ ምንድን ነው የምትፈልገው? ማንበብ የምትፈልገው መጽሐፍ ካለ ጻፍልኝና ሄጄ ገዝቼልህ እመጣለሁ፣ ሁሉም ነገር ይስተካከላል። ደግሞ ሰላምን ከስሻታለሁ፣ እሺ ዛሬ በቀደም መጥሪያ ሰጥቻታለሁ፣ ዛሬ ፍርድ ቤት ቀጠሯለን ትለዋለች ማለት ነው። አቶ ደረጀም እንግዲህ በጣም እያዘነና መናገር ባለመቻሉ በጣም እየተጸጸተ
እንዲሁም ያደረገው ነገር በጣም እያሳዘነው ዝም ብሎ አይናቸውን ማየት ጀምሯል ማለት ነው። እንግዲህ ዳጣንም ከአባቷ ክላስ በመውጣት ሳሎን ላይ ቁጭ ባለችበት ሰዓት ነበር የቢጮኛ የመጣው። ወደ ውስጥም ገብቶ እንግዲህ ዳጣ እንዴት ነሽ ሰላም ነሽ ወይ ብሎ ሰላምታ ከተቀያየሩ በኋላ እንዴት ነሽ በቀደም እኮ ስደውልልሽ አታነሺም ይላታል። አዎ አልተመቸኝም በዛን ሰዓት ኤቢ ከኔ ጋር ነበረች ትለዋለች ማለት ነው። እሱም እንግዲህ ችግር የለውም እና ታዲያ ምን ለማድረግ ፈለግሽ ይላታል። እሷም ችግር የለውም ሌላ ጊዜ እንገናኛለን ስላለችው ነው ማለት ነው። ያው እንግዲህ እሷ ነጥብ ለማስጣል ነበረ የምትፈልገው። እሱም እንዴት ሆነ እናትና አባቶች እንዴት ሆነ እናትና አባቴ እንዴት ሆነ ሊለያዩ ነው ሊፋቱ ነው አይደል ትለዋለች። አዎ ሊፋቱ ነው ደግሞ ቢፋቱ ችግር የለውም የኤቢ አባት በጣም ሀብታም ስለሆነ በጣም ብዙ ቤት ስለኖረው ልጆቹም ሁለት ብቻ ስለሆኑ ንብረት ለመከፋፈል አይከብዳቸውም በጣም ብዙ ንብረት ነው ያላቸው ትለዋለች ማለት ነው። እሱም እንግዲህ የዳጣን ሁኔታ በጣም ስላስገረመው እንግዲህ እንዲሁም ደግሞ እየሰለለችው እንደሆነ ስለገባው አይ በዚህን ጊዜ እኮ ስለ ንብረት መከፋፈል ማውራት አያስፈልግም። ንብረት እኮ ማለት እናት አባት እህት ወንድም ነው። ስለዚህ የእነሱ ንብረት አይደለም ሊያሳስባት የሚገባው እነሱ እንዴት ሆነው አብረው ይሆናሉ የሚለው ነገር ስለሱ ነበረ ማሰብ ያለብን በዚህ ሰዓት ይላታል ማለት ነው። እሷም እንግዲህ በጣም ዝም ትልና አንተ አስመሳይ እኔ ያንተን ምንነት ሳላቅ ለእህቴ ቀለበት አታረግላትም እያስመሰልክ ነው ደግሞ እኮ ነጥብ አይጥልም በጣም ቀላል ሰው አይደለም ይሄ ሰው ትልና እንግዲህ በጣም ተናዳ አዎ እውነትህን ነው ትለዋለች ማለት ነው። እንግዲህ እንደዛም እያወሩ ባሉ ሰዓት ነበረ አርጁን የመጣው ማለት ነው። አርጁን እንግዲህ መጥቶ ዳጣ እንዴት ነሽ ደህና ነሽ ይላታል። ያው አርጁንም ደህና ነኝ ኤቢ የለችም እንዴ ይላታል። ኤቢ አለች ያው ለማን እንደምትሆን አናውቅም እንጂ ይላታል ማለት ነው። እሷስ እንዴት ነሽ ስትለው አይ እኔ ደህና ነኝ ሰላም ነኝ ይላታል። እንግዲህ ይህን እያወሩ እያሉ ባሉበት ሰዓት ነበረ ኤቢ የመጣችው ማለት ነው። ኤቢም ስትመጣ እንግዲህ ያው እጮኛዋ ከመጸዳጃ ቤት ሲወጣ ነበር ያገኘችው። እንዴ አዲስ መጥቷል እዚህ ነው እንዴ ትላለች። አዎ እዚህ ነኝ። ስታየውም እንግዲህ አርጁን መጥቷል ማለት ነው። አርጁን መጥተሃል እንዴ እንዴት ነህ ደህና ነህ ወይ ብላ ሰላም ካለችው በኋላ እሷም እንግዲህ በአሁኑ ሰዓት ኤቢ ወደ አርጁን የተሳበች ይመስለኛል ማለት ነው። ኤቢ ከአርጁን ጋር ትሁን የምትሉ ኮመንት ላይ ያሳውቁኝ። እውነት ለመናገር የቃዴስ የሚባለው ሰውዬ እኔ እንጃ ማናት ከዚህ በፊት አይደለም ለባል ለሚስጥረኛ እንኳን አይሆንም እያለችው እኔም እንደዛ ነው ቃዴስን ማስበዋል በጣም ከምትሉት በላይ አስመሳይ ሰው እንደሆነ ነው የሚታየኝ ማለት ነው። እና እናንተም ሀሳብ አስተያየታችሁን ኮመንት ላይ ማስቀመጣችሁን እንዳትረሱ ማለት ነው። የወደዳችሁን ካላችሁ እንወደዋለን ከኤቢ ጋር መሆን አለበት። ደግሞ ያልወደዳችሁትን ካላችሁ ደግሞ ኮመንት ላይ አይ ኤቢ ከአርጁን ጋር ነው መሆን ያለባት አርጁን ተስተካክሏል እያላችሁ ኮመንት ላይ አሳውቁኝ ማለት ነው። እንግዲህ ኤቢ እንዴት ነሽ ደህና ነሽ ወይ ይላታል። እሷም ሰላም ነኝ ካለችው በኋላ እንግዲህ ወደ ቃዴስ እንግዲህ ወደ ጨዋታው ገብቷል ማለት ነው። ኤቢ መቼ ነው ቀለበቱን የምንመርጠው ይላታል። አይ ቃዴስ ዛሬ ነገ እያልኩ እኮ አቆየሁት ችግር የለውም ነው አባዬ ስለማይናገር መኖሩ ብዙም አስፈላጊ አይደለም። እኔም እንግዲህ ዛሬ ሰላም ጋር ቀጠሮ አለኝ ከእሷ መልስ ወደ አንተ ጋር እመጣለሁ ከዛ በኋላ እንገዛለን ትለዋለች ማለት ነው። አዎ እኔም እኮ አንቺን ለማግባት በጣም ከአንቺ ጋር ለመሆን በጣም ስለጓጓሁ ነው ይላታል ማለት ነው። እንግዲህ ይሄንን መስማት በጣም ነው የሚያስጠላው። እውነት ለመናገር አንድ ከምትወዱት ሰው እንደዚህ አይነት ነገር መስማት በጣም ይከብዳል ማለት ነው። ኤቢም እንግዲህ ማን ነው ለዛ ነው ያያት ለዛ ነው የተፈራል ዳጣ ብላታለች። እንግዲህ እጮኛውም ለምን ፈልገሻት ነው ለዛን ይላታል። አይ ውሃ ፈልጌ ነው ስትለው እንግዲህ እኔ አመጣልሻለሁ ብሎ ብድግ ሲል ኤቢም እንግዲህ ለአርጁን ተነሳና ታምጣላት እስኪ ቅርብ ጋር ውሃ አለ ትለዋለች። እሱም እንግዲህ ውሃውን አንስቶ ይዞ ይመጣል ማለት ነው። ቃዴስም እንግዲህ ኤቢ ከመቀበሏ በፊት በል ብሎ እንዲሁም ደግሞ ምናልባት ሌላ ነገር አድርጎ ይሰጣታል ለማለት በእርግጥ በጣም እንደሚወዳት ያውቃል አርጁን ኤቢን እንደሚወዳት ያውቃል። ግን እኔ በቃ ምን ለማድረግ እንደፈለገ ምንም እያስተላለፈ ምን ነገር እያስተላለፈ እንደሆነ እናንተም ይገባችኋል ብዬ አስባለሁ ማለት ነው። እስቲ የገባችሁ ይሄን ውሃ ለምን ቀነሰው? እውነት አርጁን
ሌላ ነገር ወይም ደግሞ ሊመርዛት ይችላል ብሎ አስቦ ነው ወይስ ደግሞ ምን አስቦ ነው ብላችሁ እውነት በዚህ ነገር እስኪ ኮመንት ጻፉ ማለት ነው። እና እንግዲህ ዳጣም ለምንድን ነው የምትቀምሰው ብላ ኮስተር ብላበታለች ማለት ነው። ይሄ በዚህ እንዳለ እንግዲህ ወይዘሮ ማርታ ወደ አቶ ደረጀ ክላስ ትገባና እንዴት ተሻለ እኮ ሆንክ ካለችው በኋላ በጣም እንዳዘነችበት እና በጣም እንደከፋት ትነግረዋለች። ደረጀ ውሃ እኮ አባቴ እንደደብሽብኝ ያለች ውሃ እኮ ፈረደችብኝ። በተከበርኩበት ደረቴ ነፍቼበት በሚሄድበት ሰፈር አንገቴ እንደፍቼ ባመንኩ ለአንተ በታመንኩልህ ደረጀ እንደዚህ ያደርግን ብዬ በተከራከርኩልህ መዛበቻ አደረጉኝ። እኔ እኮ በጣም ነበረ ማምነህ፣ እኔ እኮ በጣም ነበረ የምወድህ፣ አንተ ግን አዋረድከኝ። አይገርምም ግን ነበር ለካ እንደዚህ ቅርብ ነው የሚል አይገርምም ደረጀ ሰላሙን እኮ ቢሆን ይሄ ነገር እኮ በፈጠር ኖሮ በአሁን ሰዓት እኛ ቤት ያለው ሰላም ያለው ሳቅ በጣም የሚገርመው በቃ ነበር እንደዚህ ቅርብ ነው ማለት ነው። ለማንኛውም ደረጀ እግዚአብሔር ይማርህ፣ አንተንም ትንሽ አገግምና ሽማግሌዎቻችን ሰብስበን ንብረታችንን በወግ በማዕረጉ እንከፋፈላለን። ደግሞ ክላስ ግን እውነተኛ እኔ ሳልወድ እተኛለሁ። ምክንያቱም ያ ክላስ ያላንተ መቃብር ነው። እኔ ደግሞ ሳልሞት መቃብር ውስጥ መግባት አልፈልግም ብለው እንግዲህ እግዚአብሔር ይማርህ በማለት ጥላው ወጥታለች ማለት ነው። አቶ ደረጀም እንግዲህ ይህንን በሰማ ጊዜ በጣም እያዘነ ነበረ ማለት ነው። እሷም ፊቱን ሳታዩ ፊቷን አዙራበት ነበረ እያወራች የነበረችው። እንግዲህ ይሄ በእንዲህ እንዳለ እንግዲህ ያው ስለ ኤቢ መጋባትና ቀለበት ስለመምረጥ እየሰማው አርጁን በጣም ተናዶ ያው ልውጣ ይላል ማለት ነው። ዳጣ ልጅን እንዲ አቶ ውስጥ ነው አያስፈልግም በማለት እንግዲህ ሲወጣ ኤቢ በጣም ነበር የደነገጠችው፣ በጣም ነበር ያሳዘናት። እንግዲህ ዳጣም ኤቢ ለአርጁን እኮ በጣም ነው የምታዝነው፣ በጣም አሁን በጣም እያሳዘናት ነው፣ ለምን እንደምታዝንለት እንኳን አታውቅም እያለች እንግዲህ በውስጡ እያወራች ነበረ ማለት ነው። እንግዲህ አርጁንም ከሄደ በኋላ አደይስም እንግዲህ ወደ ቤቱ ይሄዳል ማለት ነው። ወደ ቤቱ ከሄደ በኋላ እንግዲህ ናታንና ዳጣ እየኖሩ ነበረ ማለት ነው። ዳጣ ናታን አባዬና እማዬ ውስጥ እየኖሩ ነው ይመስላል፣ ምናልባት ይታረቁ ይሆን እማዬና ልጅ ትለዋለች ማለት ነው። አይ ዳጣ እማዬ አባዬን በጣም ነው የምትወዱ፣ በጣም ነው የምታዝኑለት፣ በጣም ነው የሚያሳዝነው። ነገር ግን እንደዚህ በቀላል ይቅርታ የምታደርግለት አይመስለኝም። አላውቅም ብቻ ግን በጣም ከባድ ነው። እማዬ በጣም ተሰብራለች። ያኔ እኮ አብረን የነበርን ሰዓት ድንገት እኮ ነው የምታለቅሰው። በቃ በጣም የምታሳዝነው፣ በጣም ተሰብራለች ይላታል ማለት ነው። አይናታን ችግር የለውም ቀስ ብላ ወደፊት ልታደርግለት ትችላለች፣ ጊዜ ያስፈልጋታል፣ ገና እኮ አሁን ቅርብ ጊዜ ነው እንደዚህ ሆኖ ትለዋለች ማለት ነው። እንግዲህ እሱም እስኪ ጊዜ ይፈተዋል በማለት እነሱ ይህንን እያወሩ ባሉበት ሰዓት ነበረ እንግዲህ ያው ቃዴስ ወደ ኤቢ ደውሎ እንግዲህ ኤቢዬ እንዴት ነሽ ተራረሽ ወይ አትመጭም ይላታል። እመጣለሁ ነገ እመጣለሁ፣ ነገ ከሰላም ጋር ቀጠሮ ስላለኝ እመጣለሁ፣ ያን ያገኘሃለሁ ትለዋለች ማለት ነው። እሱም እኔ እኮ የሆነ የምነግርሽ ነገር ነበረ ይላታል። ምንድን ነው የምትነግረኝ? አይ ስንገናኝ አወራሻለሁ። ምንድን ነው አሁን ንገረኝና ስንገናኝ ደግሞ የምናወራው ነገር አናጣም ትለዋለች ማለት ነው። እሷም ዳጣ ምንሽ ነች ይላታል ማለት ነው። ማለት ለምን ጠየቀኝ ስለ ዳጣ ብላ ኮስታር ትልበታለች። አይ እኔ እኮ እንደ እህቴ ነው ማያት ስትል አምኛት ነበረ እና ታዲያ ዳጣ ምን አደረገች? አይ እያደረገችው ያለው ነገር በጣም ደስ አይልም። ደግሞ እኔና አንቺ አብረን ልንኖር ያሰብን ሰዎች ስለሆነ መደባበቅ አያስፈልግም ይላታል ማለት ነው። ምንድን ነው እኮ አትደብቀኝ ንገረኝ። እኔ እንጃ ዳጣ ከኔ የምትፈልገው ነገር አለ መሰለኝ፣ የሆነ ፍቅር ነገር ለመጀመሪያ ያሰበች ይመስለኛል ይላታል ማለት ነው። እንግዲህ ኤቢም ስለ ዳጣ በደንብ ስለምታውቅና ናታንን ምናምን እንደምትወደው ስለምታውቅ ውሸቷን ዳጣ እንደዚህ አትልም ትለዋለች ማለት ነው። እንግዲህ እሱም በስነ ስርዓት እንዳለችውና የቴክስት መረጃም እንዳለው ይነግራታል ማለት ነው። ኤቢም በጣም ተናዳ እንግዲህ ወደ ዳጣና ናታን እንዳለበት ሳሎን ላይ ትሄዳለች ማለት ነው። በጣም ተናዳ ዳጣን በጣም እየገላመጠቻት ወደ ስራው እየተጠገቻት ነው ያለቀው ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ዳጣ እንግዲህ ለኤቢ ብላ ነው ሁሉ መስዋዕትነት እየከፈለች ያለችው። እንግዲህ ምን የሚፈጠር ይመስላችኋል? ምናልባት ይህንን ነገር ያው ናታንም ስለሚያውቅ
ለኤቢ ለሁለት ሆነው ሊያስረዷት ይችላሉ ማለት ነው። ግን ይህንን ነገር ኤቢ አላመነችም ማለት በጣም ትልቅ ችግር ነው ቤት ውስጥ የሚፈጠረው። ምክንያቱም ያው ከአሁን በፊት ናታንን ኤቢም ስለምትወደው ስለነበረ ለእሷ ብላ እንደተወችላት ደግሞ ሁሉም ስለሚያውቅ እንግዲህ ይህን ስተውልሽ ወደዚህ ተመለሽ ወይ ጭራሽን የሚይዘው ነገር በሙሉ ያምርሻል በማለት እንግዲህ ትልቅ ጸብ ይነሳል ብዬ አስባለሁ። እንግዲህ በጣም ከባድ ነገር ነው። ምናልባት ኤቢ ላታምን ትችላለች። ልጁም ያው በፈተና ከመውደቁ በፊት የዳጣ ሁኔታ በደንብ ስለገባው ቀድሟታል ማለት ነው። በጣም በሚያሳዝን ሁኔታ ዳጣን ቀድሟታል ማለት ነው። ዳጣም እንግዲህ ከአሁን በፊት ታወራ እንደሰማናት ይህ ልጅ አደገኛ ነው፣ በጣም ቀላል ሰው አይመስልም፣ በጣም አደገኛ ልጅ ነው እያለች ነበረ። እሱም እንግዲህ አዝማሚያዋ በደንብ ስለገባው ያው ቀድሟታል ማለት ነው። እንግዲህ ያው በቀጣይ ምን እንደሚፈጠር አብረን የምናይ ነው የሚሆነው። ኤቢ ከገባት ግን እንዲሁም ከዚህ ከአስመሳይ ሰው ጋር የመራቂያ መንገድ ይሆናታል ብዬ አስባለሁ። እሱም የደወለው መጀመሪያም ስለ አርቢ ሊጠይቃት ነበር። ይህ ልጅ አሁንም ያስቸግርሻል፣ አሁንም እንደ በፊት ይልሻል ስላት፣ አይ አሁን እወድሻለሁ አፈቅርሻለሁ ዝም ብሎ ብቻ አባዬ ችግር ስለደረሰበት እሱን ለማየት ነው የመጣው ካለችው በኋላ ነው እንግዲህ ይህን ነገር የነገራት። በቀጣይ ክፍል ምን ይፈጠራል ብላችሁ ታስባላችሁ? አብራችሁን ስለነበራችሁ በጣም አመሰግናለሁ። ሰላም